ያያ ዘልደታ እንኳን አንተ ዶክተር አብይ ለጠቅላይ ሚኒስትርነት ሲመረጥ የመጀመሪያ ያመሰግነው እናቱን ነው። ለመጀመሪያ ይፈቀድልኝ ይቅርታ አድርጉልኝ እናቴ በህይወት ባትኖርም እናቴን አመሰግናለሁ። መጀመሪያ እግዚአብሔር ከዛ እናት እንደ ለጎንደር ያለቀስኩትን ምናልባት እናቴ በትሞት እንደዛ ላለቀስ ይችላል። እንደዚህ አይነት ማሽቃበጥ ምን ማለት ነው? ለምን ኢትዮጵያ አትዘቀዘቅም? ከእናት የሚበልጥብኝ የለም። መጀመሪያ እግዚአብሔር ከዛ እናት ከሀገር አይደለም ከብዙ ነገር ትበልጣለች እናት። የጎንደር ልጆች እንደዛ አንተን አይወዱ። ከጎንደር ተጋብቻለሁ ቀለበት አድርግ ማንን አስፈቀደ ነው ለጎንደር ቀለበት ያደርግላት? ያያ ዘልደታ ጎንደርን ሲያገባት ለብቻው ቀሚስ አድርጎ አስኩሎ ሲያጫውታት ማንን ጠይቆ ነው? ያያና እንደዚህ ሙድ አያዝም። እውነቴን ነው ማውራ። በነገራችን ላይ ኦርቶዶክስ ተዋህዶ ያያ አይጠሉም። መተቸት ጥላቻ አይደለም። ለቤተ ክርስቲያን ብር አምጡ ከማለት ውጭ ሌላ ስራ የለ። ምን እስከማውቅ ኦርቶዶክስ ልጅ ቢኒጮ ቢኒ የሚባል ሌባ ሲዘርፋት ነበር። ይሄ እናንተ አዳነች አበቤን ብትል ኖሮ 3 ኮንዶሚኒየም ይኖር ነበር። ዋግቢቹ ሲመረጥ እናቴ በህይወት ባትኖርም ከልጅነቴ ከ7 ዓመቴ ጀምራ አንተ ንጉስ ነህ ትለኝ ነበረ ብሎ ነው ያለቀሰው አደባባይ። በጣም በትልቁ ኢትዮጵያ የተጨበጨበለት ጊዜ ለእናቱ ነው ምስጋና ያቀረበው። ወደድንም ጠላንም መሪ ሆነ። መውደድ እንችላለን፣ መጥላት እንችላለን። አብይ የያያ ዘልደታ ከጠየቃችሁኝ አባቱ የደቡብ ሰው ናቸው፣ እናቱ ወሎዬ ናቸው። ወጣቱ መተዳደሪያው በቃ ቤተክርስቲያንን ቻፓ መስራት ነው። የተከበሩ አባቶች አሉባት። ስንት ዲያቆን ቄስ ያፈራቸው ኦርቶዶክስ ትላንት የመጡ ቲክታከሮች ስለ ስንት ዘመን የኖረችውን ኦርቶዶክስ ትላንት በመጣ ቲክታከር ሌባ እነሱ ናቸው የሚያሳኩት ብለው ሲሉ የሚገርም ጎንደርም ከነዋሪው በላይ አውቀዋለሁ አይነት ጭውት መውደድ ይቻላል። አትውደድ አይወጣኝ። ቀለበት አድርገናል። ተኩላለች፣ ቀሚስ ለብሳለች፣ ቡታንታ ለብሳለች፣ በቢኪኒ ሄደች ምናምን የሚባል ነገር ምን አመጣው? የአዲስ አበባ ተወልዶ አድጎ ይመስለኛል። ባልሳሳት አዲስ አበባ የተወለደ ይመስለኛል። የሰፈሬ ልጅም ጎንደር ወስዶ ቀሚሱንም ትዳርም ከጎንደር ጋር ይዟል። ትዳርም ቀለበት አድርጌያለሁ ከጎንደር ጋር። ኧረ ተው ያያ እኔ በህይወት ዘመን አይቻለሁ። እኔ እናቴን ራሱ ከዚህ በኋላም እንደዛ ባለቅስ እናቴ ለምን ኢትዮጵያ አትዘቀዘቅም? እውነቱን ነው የምነግርህ። ከእናቴ የሚበልጥብኝ የለም ማናችን። እውነቱን ነው የምነግርህ። እንኳን አንተ ዶክተር አብይ ለጠቅላይ ሚኒስትርነት ሲመረጥ የመጀመሪያ ያመሰግነው እናቱን ነው። ልንገር፣ ለመጀመሪያ ይፈቀድልኝ ይቅርታ አድርጉልኝ እናቴ በህይወት ባትኖርም እናቴን አመሰግናለሁ ብሎ ነው የተናገረው። መጀመሪያ እግዚአብሔርን ከዛ እናቱን ነው የጠራው። ከዛ በኋላ ሀገር ነው። ለምን እናት ባትወልደ አንተ እዚህ ምድር የለም። አይሽቃበጥም፣ እንደዚህ አይሽቃበጥም። መጀመሪያ እግዚአብሔር ከዛ እናት፣ ከዛ በኋላ የምትፈልገው ማለት ትችላለህ። እንደ ለጎንደር ያለቀስኩትን ምናልባት እናቴ በትሞት እንደዛ ላለቀስ ይችላል። እንደዚህ አይነት ማሽቃበጥ ምን ማለት ነው? ማን እንደ እናት ለምን ዓለም ጠርግርጎ ያውጣል? እንደ እናት የምትሆን የለም። መተኪያ የሌላት ነገር እምዬ ናት፣ እናት ናት። አባ ተወልደል አላደግክበት እንደዛ ካሽቃበጥ አዲስ አበባ ያኖረች ያበላች ያጠጣች ምናልባት እትብት የተቀበረባት እንዴት እንደዚህ ይደረጋል? አሩ ነው። ሁሉም እናት አንድ አይደለም። የኔ እናት ግን ከዓለም ትበልጥብኛለች። በጣም መልካምና አባቶች አሉ፣ ግን እንደ እናት አይሆንም። እኔ እነግርሃለሁ፣ አባት ልንወድ እንችላለን። እንደ እናቴ ግን አባቴን አልወድም። ስንት ጉድ ገበና ደባቂ ናት እናት። እውነተኛ እናት ያላችሁ ስንት ገበና ደባቂ እናት አይደል እንዴ ዱርዬ የምታረገን? እንዴት ምን ዱርዬ ሆኖ እና ገበና ደብቃ አባቴ ሰንጥቆ ነው ቁጭ የሚያደርገን። የሆነ ነገር አርጋሃል ተብሎ ለአባት ነው የምነግረው ነው የሚባለው። እናት እኮ ሩሩ ነው። የምንጨማለቀው እናታችን ላይ እናታችን ላይ አባት ላይ አይደለም። ሩሩ የሆነች ማንነት ያላት እናት ናት። ያግባባል። 2-3 ጊዜ ብታጠፋ አባት ከቤት ነው የሚያባርር። ውጣ ከዚህ ነው። ስምንም አያስታውስ። ለምን ባየነው ሶሻል ሚዲያ ላይ ሲንግል ዳዶችን አያስታውሱም ልጆቻቸውን ከተወሰኑ ከጥቂት ሰዎች በስተቀር አባቶች ልጃችን ሌላ ትዳር ይዘው ሌላ ላይፍ ነው ያላቸው። እናት ናት እስከ መጨረሻው ከልጆቿ ጋር አብዛኛውን ጊዜ የምታገኟት እናት ናትና የእናትን ማንነት ለሌላ አሳልፌ አልሰጥም። ከሀገር አይደለም ከብዙ ነገር ትበልጣለች እናት። ስለዚህ አንዳንዴ እንወደድ ማጎብደድ በጥግ ድረስ የጎንደር ልጆች እንደዛ አንተን አይወዱ። በዛ ደረጃ ማሽቃበጥ ጥቅም አለው ብዬ አላስብም።
መውደድ ትችላለህ። መውደድ ጥሩ ነው። ተመስጠ ምናምን ጎንደር ላይ ታሪክ የሰራ የምትመስል ጎንደር ላይ ለጎንደር ይሄ ነው የሚባል ያረከው ነገር ምን አለ? ዴሳውን እኮ በቀፈላ ምናምን አታጃጅሉት። ምን ጥቅም አለው? በቀፈላ ጎንደር ምን እንደሆነ ካቁ። ስለዚህ እናት እውነተኛ እናት መተኪያ የላትም፣ መተኪያ የላትም። እና እናትን የሚያህል ነገር ከጎንደር ተጋብቻለሁ ቀለበት አድርግ። ማንን አስፈቅደ ነው ለጎንደር ቀለበት ያደርግላት? ጥያቄ ጠይቁልኝ ጎንደሮች፣ ተጠይቃችኋል? ሽማግሌ ማን የተላከው? ያያ ዘልደታ ጎንደርን ሲያገባት ለብቻው ቀሚስ አድርጎ አስኩሎ ሲያጫውታት ማንን ጠይቆ ነው? ጠይቁልኝ፣ ጠይቁልኝ። ለብቻው ጎንደርን ሲለጠልጣት ማንን ጠይቆ ነው? ሽማግሌ ማንን ልኮ ጎንደርን ለብቻ ቀለበት አድርጌላታለሁ፣ ለብቻ የተጋብቻለሁ፣ ቀሚሷን ለክቼዋለሁ፣ ኩል ቀብቻታለሁ። ኩሏን ተቀብታ እኔ መጨረሻ የቀረሁት እኔ ጥያት የወጣሁት ሽምግልና ማን የተላከ ማወቅ ፈልጋል። ያያና እንደዚህ ሙድ አያዝም። እውነቴን ነው ማውራ። አንዳንዴ ለእንትና ያቃበጠውም ደግሞ ያስቀኝ ነበር። ማናት የምትባል ስሟ ሜላት እኔ ትመቸኛለች። ሜሉ ሽቶ ሜላት ሽቶ ብላ አመጣች እና ሜላት ሽቶ ብላ ስታመጣ ምን አለ ሜሉዬ ጊዜዋ እንዴት እንደበቀላት አላቅ፣ እንዴት ብላ ከጊዜዎች አቆጣጥባ እንዴት አድርጋ ይህን ሽቶ ለዚህ በመጣትሽ በጣም ነው የምትለዩ፣ በጣም ቢዚ ሰው ናት። ወይኔ ሜልዬን ሲያርሳት ነበረ። በጣም እኮ ምርጥ ሰው ነው ያያ ዘልደታ፣ ምርጥ ሰው። ሜሉን ያርስ ነበር። ተለያለ። እንዳንተ አይነት ጀለስ ያስፈልገኛል። ለነገሩ ትንሽ ካናዳ ላይ ቆይ ትንሽ። እውነቴን ነው የሰው ሀገር ላይፍ ስ ዲፍረንት። ኢትዮጵያ ከምትለው ግርግር በዋቴ ምናምን የሚኖርበት ሀገር አይደለም። ካናዳም ሆነ አሜሪካ፣ አውሮፓ፣ ሌላው ሀገር ላይ በዋቴ አይኖርም። ስለዚህ ትንሽ ቀፈለዋን ግብ ብታደርጉ ጥሩ ነው ለማለት ፈልጌ ነው። እኔ በሳቅ ነው የሞትኩት። ለማንኛውም እናንተ ከእንደዚህ አይነት ነገር ይጠብቃችሁ ማለት ነው። እንደዚህ ለማላሽቃብጥ ንገሩ። እንዴት ነው እንደዚህ ማሽቋለጥ? ጥቅሙ ምንድን ነው? ሰውም የውሸትና የእውነትን ያውቃል። በእውነት የእውነትና የውሸትን ያውቃል። እኔ ያከበረኝን ሰው ግደለኝ አልናገርም። አምክውሪ ከሰው ጋር ተጣላ ብዬ አብሬ አላደርግም። አሁን ተሙንም ወደው ለዛ ተሙ በእኔ የተነሳ ብዙ ተረግጠዋል። አይሰማቸው ደሩ ዘጋረሩ በእኔ የተነሳ ተረግጠዋል። መኩ ተረግጠዋል። መስሚያቸው ትጥል ለምን ማንነትን ካወቁ በኋላ እነ ሙሌ ሌሎችም ሰለሞን ቦጋለ በእኔ ተረግጠዋል። አይሰማቸው። ስለዚህ አንድ ሰው ከተዋወቅ በኋላ ሌላው ስለ ጮኸ አብራት ትጮህ። የጎንደር ተወላጆች እንደዛ ሲሉ ሰምቼ አላውቅም። ጎንደር ተወልደው ያደጉት እና አንዳንዴ ስናሽቃብጥ በልኩ እናርገው፣ በልኩ ነው። ኦርቶዶክስ አልጠሉም። በነገራችን ላይ ኦርቶዶክስ ተዋህዶ ያያ አይጠሉም። መተቸት ጥላቻ አይደለም። ስህተቶች ትሰራለህ አንተም ሰው። በወንጌል ብደምቅላቸው ደስ ይላቸዋል። ለቤተ ክርስቲያን ብር አምጡ ከማለት ውጭ ሌላ ስራ የለ። ምን እስከማውቅ ለቤተ ክርስቲያን ብር የማሰሪያ እየተባለ ቀብድ እየተያዘ ስትበሉ ነው የተገኛችሁት እንጂ ምንም አይነት ወንጌል አልሰበካቸው። ይህን ደግሞ ኦርቶዶክስ አይታለች። እነ ልጅ ቢኒጮ ቢኒ የሚባል ሌባ ሲዘርፋት ነበረ ለዘመናት። ግን እንዴት ነው የቻልክበት? የአዲስ አበባ ልጅ ሆነ እንዲህ ማሽቃበጥ እንዴት ተቻለ? ይሄ እናንተ አዳነች አበቤን ብትል ኖሮ 3 ኮንዶሚኒየም ይኖር ነበር። ኮንዶሚኒየም እውነቴን ነው የምልህ መሀል ፒያሳ ላይ ይሰጥ ነበር። እንደዚህ ተኩላ ምናምን ብለህ ጎንደርን ያልካትን አንዳንዴ ጀለሶች አረጋጉት ለማለት ፈልጌ ነው። ጉቴውን በልኩ ብናደርገው መልካም
ጎንደር በእርግጥ የጀግና ሀገር ነው ሲባል አይቻለሁ። ብዙ ጎንደር ጀግናዎችን አፍርታለች። ምርጥ ምርጥ ጎንደር ከተማ ናት። የአማራ ክልል የምትገኝ ምርጥ ምርጥ ደስ የምትል ከተማ ናት ሲባል እንደሰማሁ የጎንደር ልጆችን መጥተው በደስታ ሲያወሩበት ሰምቻለሁ። ደስ የምትል ናት። እንግዲህ ተቀባይ ናት። ቀሚሷን እኔ ያለካውም ኩል መቀባቷን አላውቅም። ከያያ ዘልደታ ጋር ቀለበት ማድረጓን አላውቅም። እኔ ያያ ነው የነገረኝ። ከዛ ውጭ ግን ጎንደር ጀግና ማፍለቂያ ናት። ደስ የምትል ናት። ፍቅር አላት። እኔም አሁን አታሽቃጡ ለማለት ፈልጌ በማንም ቢሆን ነገርኩ። አቢቹ ሲመረጥ መጀመሪያ ከእግዚአብሔር ምስጋና ቀጥሎ ለእናቱ እናቴ በሕይወት ባትኖርም ከልጅነቴ ከ7 ዓመቴ ጀምራ አንተ ንጉሥ ነህ ትለኝ ነበረ፣ እናቴን አመስግኑልኝ ብሎ ነው ያለቀሰው አደባባይ ላይ። የእናቱ ፍቅር አልወጣለትም። እስካሁንም አብይ የማይደራደርበት ነገር ቢኖር ምናልባት ለጠላቶቹ ይቅርታ ያደርጋል ብዬ የማስበው አቢቹ በእናቱ ከየለመከው ጊዜ ነው ብዬ አስባለሁ። ለእናቱ ያለው ፍቅር የዛኔ በጣም በትልቁ ኢትዮጵያ የተጨበጨበለት ጊዜ ለእናቱ ነው ምስጋና ያቀረበውና አቢቹ ምናልባት ቂም ከያዘብህ በእናቱ ለምን ስትብልቱ እናቱ ናት። ለንግስና ያበቃችው እናቱ ናት። የእናቱ ጸሎት ነው አቢቹ። ስለዚህ እናቱን ያመሰግነው በመጀመሪያ ወደድንም ጠላንም መሪ ሆኖ መውደድ እንችላለን፣ መጥላት እንችላለን። አብይን ግን አቢቹ እናቱን ያመሰግን። ስለዚህ አስብበት ወንድማችን፣ ያያ አስብበት ማለት ነው። ሌላ እንትን የለም። ወረቀት ሲስተካከልለት ጎንደርን ካናዳ ይውሰድና አግብቶ ያኖርልን እያሉ ነው። እውነት ነው። የጎንደር ልጆችን ብትጠይቃቸው ካናዳ መኖር ይፈልጋሉ። በአሁን ሰዓት ጎንደርን አግብቷታል። አሁን ካናዳ ይዟ መግባት ነው የቀረው። ጎማ አስገጥምላት። ጎንደርን ጎማ አስገጥመ ካናዳ ይዛት ሂድ። አደራ አደራ አደራ። እናቱ ለየ ናቸው። የያያ ዘልደታ ከጠየቃችሁ አባቱ የደቡብ ሰው ናቸው። የደቡብ ሰው ናቸው አባቱ። እናቱ የወሎዬ ናቸው። ጎንደርን በትዳር ነው የተዋወቃት። ጀንጅኑ ጠብሷት ነው ጎንደርዬ። እውነቴን ነው የምለው። መውደድ ጥሩ መውደድ ማክበር ምናምን is beautiful። ማሽቃበጥ ግን ይዘገንናል። ጌታ እዚህ ደረጃ ለማንም አታሽቃብጡ። ለማንም አይተም። እውነቴን ነው። አሁን ካያችሁ ጎንደር ተብሎ ላጤ የተባለበት ምክንያት የቤተ ክርስቲያን በጣም የሚዘገንን ዘረፋ ተደርጓል። ወጣቶቹ አርቲስቶቹ ተነስተው ዘመድኩን በቀለም ይሄን አጋልጠዋል። ወጣቱ መተዳደሪያው በቃ ቤተክርስቲያንን ቻፓ መስራት ነው። አባቶች አያውቁም፣ ምኖች አያውቁም። የተከበሩ አባቶች አሉባት። ስንት ዲያቆን ቄስ ያፈራቸው ኦርቶዶክስ እነሱ ለመሰብሰብ አቅቷቸው እንግዲህ ይታያቸው። ትላንት የመጡ ቲክታከሮች ስለ ስንት ዘመን የኖረችውን ኦርቶዶክስ ትላንት በመጣ ቲክታከር ሌባ ነገሮቿን እነሱ ናቸው የሚያሳኩት ብለው ሲሉ የሚገርም ለቻፓ እንደሆነ አይቻል እና ቻፓው በደንብ ሲመቻች ያው ጥሏት ወጣ።